ነው እሷ እኮ ጥላ አይደለም ለመጀመሪያ ጊዜ ወርቁ መጥፋቱን ያወቅኩት ቤት ገብቼ እናቴን ላለብሳት ስል ነው። እናቴን ላለብሳት ስል ሳረግና እናቴም አብራኝ ደነገጠች። አንገቱ እናቷ ቤት ስደርስ ለኔ አልነገርሽኝም፣ ለሰው አልነገርሻለሁ። እዛው ላይ አትይጂውልሽ ነግሬሻለሁ። ደጋግመሽ ትምጣ እሷ ታውራ። ከዛ በኋላ ትጠይቂና የምታወራው ነገር የለማ ምንም። አሁን እኮ በውስጥ አወርተሽ ነው የመጣሽው። ሲጀመር ማለት ምንም የምታወራው ነገር የለም። ግን እኔ የጠበቅኩት አቢባንም ሰውንም አክብሬ የጠበቅኩት ለምን መሰለሽ ከእሷም የሚሰማው ነገር አለ ስላለችኝ ነው የጠበቅኩት እንጂ እሷ መታ እዚህ ጋር ትክክል ነገር ትናገራለች። አንቺ ራስሽ ማታምኚው አምናለሁ እና ካመንሽ ስለምን ትምጣ እሷ ምን አስጨነቀሽ? 30 ጊዜ ለምን ታወራ? ሀቡ ፕራይቬት ነች አትሰሚም ሀቡዬ ምን ትነሽ ሀቡ እየጻፈች ነው ግን ፕራይቬት ናት። ዋትስአፕ ላይ ልኬልሻለሁ አካውንቷ ፕራይቬት ነው። ኢንቫይት ላረጋት ስል እየጻፈች ነው የሰጠሻት እንግዲህ ክሎዝ ፕራይቬት ነሽ ፕራይቬትሽን ክፈችው። አይ እንዴት ትከፍቷለች? ማን ልጅቷ ትንሽ ማን ፕራይቬት አረገላት? ሲጀምር ሊገኛ አትችልም እሷ ጓደኛዋ አብራት ያለች እንትን ካለች ነው እንጂ አታውቅም እሱ እኮ። ቶሎ ደውይላትና አካውንትሽን ፕራይቬት ነው ፐብሊክ አርጊው እንድናስገባሽ በት ቆይ በቃ ሀቡዬ ያለው ከስር እንትን ልበላት ነው። ሀቡን ሰዓት አለፈ። ጌታ ምሳ የሚሰራበት ማለት ነው ለህፃኑ ልጅ ለራሱ ቁጭ ብዬ እየጠበቅኩኝ ነው። በዚህ ሰዓት ምሳ 6 ሰዓት ከሩብ እኮ ነው እኛ ጋር ዱባይ። ታዲያ መሸኩ እንዴት ምሳ በዚህ ሰዓት? ምሳ አልሰራውም ቁጭ ብያለሁ። እግዚአብሔርን ምሳ እንዴት እስካሁን ሳይበላ ልጁ ነው? ቁርስ አበላሁት 1 ሰዓት ላይ ነው የወጣው ከእንቅልፉ እኮ። ስለዚህ ሚውት አርጊና ሂጂ ስሪ። እሺ ልሄድ። እሺ ሚውት አርገሽ ሄደሽ ስሪ። እሺ አቡዬ። ከዛ ስንጠራሽ ይሰማሻል። ሚውት መታለች አቡ። እሺ ሰላም ማስተዋል እንዴት ነሽ? ሰላም ነሽ አቡዬ? ደህና እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንኳን ለዚህ አበቃሽ አቡዬ። አመሰግናለሁ የኔ እናት። ቆየሽ እኮ በጣም ብዙ አስጠበቅሽን። ፕራይቬት ነው እኮ እኔ ምንም ቲክቶክ ዝም ብዬ ነው እንጂ እንትን አልጠቀምም እኮ ለዛ ነው። ኦኬ እሺ። ስለተፈጠረው ነገር አስረጅን እባክሽ፣ ሌላ ሰው እንዳያወራ ሚውት አርጉ። አቡዬ ይኸውልሽ አብረን የተገናኘው እግዚአብሔር አገናኘን። እዛ ቦሌ ማለት ነው ተገናኘን። ከዛ በጣም እያለቀሰች ነበር። 1000 ብር ወሰዱብኝ ኢጃዛ ቤት እያለች እያለቀሰች ነበር። ማን? እሷ ማለት ነው ልጅቷ። እኔ ስሟን አናውቅም፣ እንደዚህ የተዋወቅነው እዛው። እሺ መቅደስ ትባላለች። እሺ አዎ። ከዛ 1000 ብር ወሰዱብኝ ኢጃዛ ቤት እያለች አለቀሰች። ከዛ አሳዘነችኝ። እኔ እንደውም እሱ አይደለችም እኔ ነኝ። በቃ በጣም አሳዘነችኝና በቃ እግዚአብሔር የፈቀደው ነው ተይው ብዬ አባብያት ምን ብዬ አብረን በቃ ከናንተ ከኛ ጋር ነይ፣ በጣም ሩቅ ነው አለች። አገሬም ሩቅ ነው ስትል በቃ እኔ ጋር ድረሽ ጠዋት አሳፍርሻለሁ አልኳት። እሺ አለች። ከኛው ጋር ተጓዝን። አብረን ሄድን፣ አብረን አስመዘንን፣ አብረን ተጓዝን። የሚጣለው ዕቃ እንደውም እዛ ተጣለብን። እንደውም የሷ አለፈ ምንም ሳይጣልባት። የኔና የጀሚላ ስልክ ዕቃ ተጣለብን። በቃ የኛ ማለት ነው ዕቃችን ተጣለብን። ከዛ በኋላ የኔ እንትን ማለት ነው ፍራሽ ኪሎ በዛብኝና ከዛ የሷም ዕቃ ሻንጣ ዕቃ በዝቶባት የሷም ሻንጣ ጋራ በቃ ይሄ ልጁን ታውቂዋለሽ አልኳት። ሹፌሩ ይዟት የመጣው ሹፌር ማለት ነው። ግን ጀሚላ ማናት? ይቅርታ እቺ አሁን ልጅቷ ብዛየው ነው እንግዲህ የሺወርቅ ነው የምትባለው። ግን እኛ በአረብ ሀገር ብዛየው ስላልኳት ነው። ማለት የወንድምሽ የባልሽ ሚስት? አዎ ማን ወንድም ሚስት? አንቺ የወንድም ሚስት መሆንሽ ነበር የምናውቀው። እሷም የወንድምሽ ሚስት ናት? የባሌ እህት ናት እኮ እሷ። እኔ የባሌ የወንድሜ ሚስት ናት። ኦኬ ይቅርታ ወርቅነሽ እባክሽ ተራሽ ሳይደርስ ሚውት አታብሪ ፕሊዝ። ይቅርታ እባክሽ እሺ ማስተዋል። እኔ አንቺ የወንድሟ ሚስት እንደነበርሽ የወንድሜ ሚስት ነበር ስትለኝ የነበረውና የወንድም ሚስት መስለሽ ነበር። አንቺ የባለ እህት ነሽ? እሷ ይኸውልሽ አቡዬ የኔ ወንድም ሚስት ናት። ኦኬ ገባኝሽ። አዎ የኔ ወንድም የባለ እህት ነሽ። አዎ ከዛ ፍራሹን በጣም እንትን አለብኝና ከዛ በቃ እሷ ልጁ የእሷ ዕቃ ሲመለስባት
የሷ ዕቃ ሲመለስባት እኔም ፍራሽን ከሷ ጋር አንድ ላይ በቃ ከትልኪልናልሽ ካርጎም ካረግሽ ካንቺ ጋር አንድ ላይ ካርጎ ታረጊልንና እኔ አዲስ አበባ አቀበላለሁ ብዬ ሰጠዋት። ፍራሹን 120 ነው የገዛሁት አቡዬ እዚህ ፈርሻውን ማለት ነው። ከዛ እሺ በቃ አልኩና የሷም ስለተመለሰ አምኛት እዛ ጋር እሺ ብዬ በቃ ልጁን አላቆም እኔ በሷ ነው ያወቅነው። ስልክ ቁጥርም አልተቀበልንም። እሷኑ አምነን በቃ ይመለሳልን አብረን ተጓዘን አቡዬ አብረን ሄድን። ከዛ በኋላ በቃ ተኛን እዛ ተቀሽ ኬንያ ላይ አብረን ነበርን። በቃ ሁሉ ነገር እራትም አብረን በላ። እንደውም እኛ ምንም የምናውቀው በራም ሙትት በውሃ ጥሞትንልሽና ከዛ በኋላ እንደውም እሷ ልጆቹን ወደዛ ሄዳ ልጆች አወቀች ይዛን ገባች። ቡናም ሻይም ሁሉን ምግራትን በላን። የኢትዮጵያ ልጅ ናቸው እዛ አወቅናቸው። በላን ጠጣንና ከዛ በኋላ ተነስተን ወደ ዕቃችን ሄድን። ቁጭ ብለን መጠበቅ ጀመርን። ከዛ ሽንት ቤት እንሂድ ተባብለን ተነስተን ሽንት ቤት ሄድን። ከዛ ስንሄድልሽ እኔና የወንድሜ ሚስት ተነስተን ሽንት ቤት ገባን። እኔ ወርቅ ይኑረው አቡዬ ምን ይኑረው ምንም ለኔ ነገርችኝ ነገር የለም። እቺ የወንድሜ ሚስት ማለት ነው። ምንም ነገር አላወቅኩም እኔ። ከዛ በኋላ እሷ በቃ እኔም ሻንጣዬን እዛው ላይ አርጌ እጅ መታጠቢያ ላይ ውጪ ከሽንት ቤት ውጪ እጅ መታጠቢያ አለ አይደለ እዛ ላይ አደረግንና እኔም እዛ ላይ አድርጌ እሷም እዛ ላይ ከዛ እሷ እየተቀባባሽ ነው ሜካፕ ምናምን እየተቀባባሽ ነው እዛ ላይ አስቀምጥና እኔና የወንድሜ ሚስት ተያይዘን ሽንት ቤት ገባን። ከዛ እሷ እዚህ ውስጥ ወርቅ አለ ብላታለች። ነካ እሷን እዚህ ውስጥ ወርቅ አለ ብላታለች አቡዬ። ከዛ በኋላ ሄደሽ እንደዛ ስትላት አንቺ የት ነበርሽ? እንደዛ ስትላት አንቺ የት ነበርሽ? ወርቅ አለ አጠገቧ ልንገባሽ እንዴ አደራሽን ይሄ እዚህ ውስጥ ወርቅ አለ ብላ ለሷ ነው የነገረቻት። እዚህ ውስጥ ወርቅ አለ ብላታለች። እንዴ አንቺ ወርቅ እያለ ነው ታደተተሽ የምትገቢው ስላት አይ ነው ምን ችግር አለው እሷ አለች ነይ እና አንቺ ንግባ አልኳት። እኔ እንደውም ወደ ኋላ ቀርቼ ልጠብቅ ተራ በተራ ስንላት እኔም በጣም ሽንቴን ይዞኛል። ይዘን እዛ የጠጣ ነው ውሃ ቡና የጠጣ ነው ሽንቴን ይዤ ከዛ ወጥር አድርጎኛል። ኩላሊቴን አልቻልኩም። ከዛ ተያይዘን እሷም እኔም ገባን እሷም እኔም ቦርሳዬን እዛው ጥዬ እሷም ቦርሷን እዛ ላይ ጥላ ተያይዘን ገባን። ከዛ በረፈደት እንትኑ ሄደ ሲባል ተነዛ ብድግ ብለንልሽ ተነስተን እየሮጥን አቡዬ እየሮጥን ተነስተን ሄድን። ነካ የሷ ቁጥርና የሷን ቁጥር ወስዳ የሷን ለሷ ሰጣት። ዝብርቅርቅርቅ ወጥቶልሻል ኢትዮጵያ ስንደርስ በቃ እሷ በቃ አበደች። ሻንጦቿ እንዳለ የለም። ይችኛዋ ወርቁን ወሰደችዋ ልጅ የሷን ቁጥር የሻንጣ ቁጥር እና እንትኑን ቀያየረችው። ከዛ ልክ እዛ ስትደርስልሽ በፊት ማቆሶ የለኝም የት ገባሉ ያለችዋ ልጅ ሽምጥ ነካችሁ ሮጠች ሄደች። እሷ እኔና እሷ እዛ ሻንጣውን ፍለጋ አውዬ ሻንጣውን ፍለጋ ስንንከራተት ሂዱ እዛ ሻንጣው አልመጣም ይሉናል፣ ሂዱ እዛ ይሉናል፣ ይሄኛው ቁጥር ሌላ ነው ይሉናል። እሷ ሄዳለች እንግዲህ ወጣለች እሷ ሄዳለች በቃ። ከዛኛ እዛ ስንንከራተትልሽ ከዛ በኋላ እንትኗ ውስጥ ስትፈትሽ ስታየው ወርቋም የለም ምንዋም የለም። የሻንጣው የሻንጣ ነው ወርቋም እዛ ጠፋ። በቃ እዛው ደርቀን ቀረን አቡዬ ደርቀን ቀረን። ከየት እናገኛት? እሷ ሄዳለች። የት ብለን እናገኛት? ወዴትስ ብለን እንፈልጋት? ሄደች እሷ ተነስታ ሄደች። ነካሷ የሚቀበላ ሰው አለ እዛ ጋር ተዘጋጅታለች። ላጥ ብላልሽ ሄዳለች። ከኛ ጋር ሄዳለሁ ያለችው ልጅ መሽቶብኛል ማደራ የለኝም ያለችው ልጅ ተነስታ ሄደች። እኛ እዛው ስንንገላታ ስንጠበስልሽ ዋልን። ከዛ በኋላ እንደዛ ተንገላታ ማታ እንግዲህ ጠዋት የወረን ሰዎች ማታ ያንን እዛ ሂዱ ይሉናል፣ እዚህ ሂዱልን፣ እዛ ሂዱሉናል። ከዛ በኋላ ኬንያ ይደውልና ይጠይቁ ጥሩ ይባላል። በቃ እንደዚህ ስንንከራተትልሽ ከዛ እሷ በዚህ በወርቁም አብዳለች። እንደው በቃ ብታይ ምን እንደምን እግዚአብሔርን ያለማበዷ ራሱ ወርቁ ጠፍቶባት ሻንጣዋ ተቀያይሮባት ባዶ እጇን ነው ወደ ቤት አቡ የገባችው። ባዶ እጇን ምንም ነገር ሳትይዝ እንግዲህ ታይሽ 4ቱም ሻንጣ ቀረባት ምንም ሳትል ባዶ እጇን የገባችውና ይሄ ነው የተፈጠረው ነገር አቡዬ። አብረን በልተን አብረን ጠጥተን የተፈጠረው ነገር ይሄ ነው። እሺ እሷ ቀደም እንትና መቅደስ ባዳ ናት ወርቁን ሰረቀች የተባለችው። አንቺ ቤተሰብ ነሽ። ለአንቺ ሳት ነገር እንዴት ለሷ ነገረች? አንድ ሁለተኛ እሷ ቀደም ቤት ገብቼ ለእናቴ ወርቁን ልሰጣት ስል ነው ወርቁ መጥፋቱን ያወቅኩት ብላለች። አንቺ ደግሞ ቀድማችሁ እንዳወቃችሁ እየተናገርሽ አቡዬ። ለሷ ያሳወቀቻት እዚህ ውስጥ ወርቅ አለ ለእናቴ የገዛሁት የእናቴ ወርቅ ነው
ብላት እዛው ጋር ጆሮ እየሰማ ጌታ ምስክሬ ነው። ጆሮ ወርቅ አላለቻት ብቻ ነበር ያልሽው። አሁን ደግሞ እንትን የእናቴ ወርቅ አለ የሚለውን ጨመርሽበት። ኦኬ በጠቅላላ ያለችውን ነገር የማይጨመር ማይቀነስ እግዚአብሔር ምስክሬ ነው። እኔ ለዚህ ወንድሜ ሚስት ስለሆነች አይደለም በምድረ በዳ ያለሁት የስግደት አባቴን ፈራዋለሁ፣ እግዚአብሔርን ፈራዋለሁ። ማንም እኔ በአሰት ልጄ ላይ መሰክራለሁ። አቡዬ እኔ በአሰት ለወንድሜ ሚስት ናት ብዬ ለሷ አበደን ወላሂ አበደን እኔ ለሷ አልመንተን አልልላትም። የምቆመው ለእውነት ብቻ ነው። በቃ እችም ስግደት ላይ ነው ያለችው፣ እኔም ስግደት፣ ሶስታችንም ስግደት ላይ ነው ያለ ነው። ግን ለእውነቱ መቆም አለብኝ። እኔ እቺኛዋ የወንድሜ ሚስት ናት ብዬ የማደላው ነገር የለም። ለኔ ይሄን ወርቅ ገዝቻለሁ ብላ አልነገረችንም። ይሄ ሁሉ ስንጓዝ ግን እዚህ ውስጥ ለእናቴ ወርቅ አለ፣ እዚህ ውስጥ ወርቅ አለ፣ ለእናቴ ነው የእናቴ ወርቅ ነው ብላ አስቀምጠን ነው ሽንት ቤት የገባ ነው። በቃ እችን ቃላት ተናግራ ነው እንግዲህ ሽንት ቤት የገባ ነው። እዚህ ውስጥ አደራ፣ እዚህ ውስጥ ወርቅ አለ አልቻታ። ምን ችግር አለው ታዲያ? የሶስታችንም ሻንጣ እንትን ቦርሳ እዚህ ጋር ነው ያለው እና ግቡና እናንተ እንትን በሉ። እኔ አልገባም ሽንት ቤት፣ እኔ እዚሁ ጋር ፊቴን ታጥቤ እዚሁ ጋር ሜካቤን እቀባባለሁ፣ እናንተ ግቡ አለችን። ታይዘን ገባን። አምሳ በራ እኛ ማን ጋር እውነት እንዳለ ማወቅ አልቻልም። በእውነት ላይ ማለት ቃላችሁ የተለያየ ነው የምታወሩት ሶስታችሁ። ማን እውነት እያወራ እንዳለ እኛ ማወቅ አልቻልም። እንዴት ነው አንቺ ቤተሰቧ እያለሽ ለእናቷ ወርቅ ገዝታ ለአንቺ ሳትነግር ለባዳ የምትነግረው? እሷ እኮ ሻቡ ለእኔ ያለገር ለእኔ እንዴት ለምን አንቺ አልጠበቅሽም? ቦርሳው ለምን ጠብቂ ያላለችኝም? እኔን እኮ ጠብቂ ያላለችኝ አቡ። እኔና እሷ ሽንት ቤት ገባን። እሷ ናት ውጭ ያለችው። ከሽንት ቤቱ ውጭ የእጅ መታጠቢያ አለ አይደለ? ደረጃ አለ፣ እጅ መታጠቢያ አለ፣ መስታወት አለ። እሷ እዛ ጋር እንትን እያለች ነው። ሽንት ቤት ቦርሳ እንትን ይዘን አልገባን። ስለዚህ ማስተዋልዬ ኤርፖርት ላይ ነው ወርቁ መጥፋቱን ያወቃችሁት እንደነገርሽ ነው? አዎ። በምን አጋጣሚ ልታውቁ ቻላችሁ? እሷ በምን አጋጣሚ ሀቡዬ ሪፖርት ላይ ሳይሆን ገብተን ቦሌ እቃዋ ሻንጣዋ ሲፍ እንትን ስትል ያኛው ብዬሻለሁ ቲኬቱ ተቀያይሮባታል። በምን ሻንጣዋን ታውጣ? የሻንጣዋ ቁጥር የለም አለች ትንሿ የሻንጣችን ቁጥር እሱ ስትፈልግ ፓስፖርታችን ጀርባ ላይ የምትለጠፍ እሷን ስትፈልግ ነው ወርቋን ያጣችው አቡዬ። ከዛ ስታቅ ምን አለች? እዛው ስታቅ በቃ ፌንት ሆነች፣ በቃ አበደች። ምን ሆንሽ አልኳት። እኔም ደግሞ የራሴ ሻንጣ ታዲያ ወዲያው እሷን አልጠይቃችኋትም? መቅደስን ሄዳለች እኮ አቡዬ፣ ከኛ ቀርማ ነው እሷ ሄደች እኮ ከኛ ቀርማ። ስቲከሩ ሲጠፋ ስቲከሩ እሷ ቦርሳ ውስጥ ራሱ ተፈልጎ ነበር። ስለዚህ አየሽ ሚስ አንደርስታንዲንግ ስትነጋገሩ ያጎደላችሁ ነገር አለ። ለምን እንትና ማን ነው ስሟ? ወርቅነሽ አይደለም ስሟ ብለሻል አንቺ። ጀሚላ ወይም ሁለተኛ ስሟ ማለት ነው ጀሚላ የአረብ ሀገር ስሟ ነው። የሺ ወርቅ ወይም ጀሚላ በአረብ ሀገር ስሟ፣ የሺ ወርቅ በሁለተኛው ስሟ። የሺ ወርቅ እቤት ገብቼ ቦርሳ ከፍቼ ለእናቴ ወርቁን ላለብሳት ስል ሸዋሊያውን አርጌላት፣ የጣቱን አርጌላት፣ የአንገቱን ላረግላት ስል የለም የዛኔ ነው ያወቅኩት ነው ያለችው። አንቺ ደግሞ ኤርፖርት ላይ ስቲከር ፓስፖርት ላይ የሚለጠፈው ስቲከር ጠፍቶ እሱን ስንፈልግ ነው ከፍታ ስታየው የለም። ከዛ እንዳንጠይቃት እሷ ደግሞ ሄዳለች አለች። ያው ከኛ ርቃ ሄዳለች አቡዬ። እዛ ጋር ነው በቃ ገባኝ። ግን እኮ አንዴ የሺ ወርቅ ምላሽ ተስጥበት በዚህ ጉዳይ አንዴ የሺ ወርቅ ልጠይቃት በዚህ ጉዳይ። እሺ ሚውት ካረግሽ ማብራት ታቂበታለሽ፣ ድምፁን ከዘጋሽ። አዎ ጎበዝ ቴንኪው። አሁን ሚውት አድርጊው በቃ አውሪ ስልሽ ታወሪዋለሽ። እሺ የሺ ወርቅ شويه واحد دقيقه صبر شاطره نقص شويه. ايوه نقص شويه. هابو አንቺ ቅድም ያልሽን ያው ላይቭ ሪከርዱ ማውጣት ይቻላል ከተካደ። አንቺ ቅድም ያልሽን ኢትዮጵያ ገብተሽ ቤት ገብተሽ ለእናትሽ ልታለብሻት ቦርሳውን ከፍተሽ ቀለበቱን ምኑን የእጁን ምናምን አድርገሽላት የአንገቱን ስትፈልጊው እንዳጣሹና እንደደነገጥሽ አይደል? ደንግጠሽ የዛኔ እንዳወቅሽ ለመጀመሪያ ጊዜና ደንግጠሽ ዋትሳፕ ቮይስ እንዳረግሽላት ለመቅዲ ወርቅ የእናቴ ወርቅ ጠፍቷል ብለሽ ወሰድሽብኝ እንዳልሻት። ስለዚህ አሁን ደግሞ የባልሽ እህት ደግሞ እያለች ያለችው የጠፋው መጥፋቱን ያወቃችሁት ኤርፖርት ውስጥ እንደሆነ እዛም ፌንት እንደበላሽ ቦርሳው ተከፍቶ ወርቁን ስታጡት ጠፍቶባችሁ እሱን ፍለጋ ቦርሳውን ስትፈትሺ ወርቁን እንዳጣሹ እና ፌንት እንደበላሽ እንደቃወጥሽ
ያወቅሽው? ኤርፖርቱን ነው እየነገረችን ያለሽው? ቦሌ ለሷም ነግሬያታለሁ እኮ ቤትም ስገባ ሻንጣውን ስፈትሽ የለ ቦሌማ ለሷም እኮ እዛ ነግሬያታለሁ ወርቁ እንትን እንዳለ እንደጠፋ ለመጀመሪያ ጊዜ ወርቁን መጥፋቱ ያወቅኩት እቤት አንድ አዳምጪኝ። እቤት ገብቼ ለእናቴ ላለብሳት ስፈልግ 3 ነበረ፣ 2 ኖረው 2ቱን አልብሼ 3ኛው የለም። ደነገጥኩ። 3 አለ 4ኛው ነው የጠፋው። 3 አለ 4ኛው የለም። ቤት ነው ያወቅኩትኝ። መጥፋቱን ለምን ኤርፖርት አትጠይቂም ስልሽ ኤርፖርት ላይ መጥፋቱን አላወቅኩም ነበር። እቤቴ ገብቼ እናቴን ላለብሳት ስል ነው መጥፋቱን ያወቅኩት ነው ያልሽኝ? እኮ ቦሌ እኮ እሷን ለምን አልጠየቅሻትም? እዛው እያለች ስላልሽ ነው። እሷ እኮ ጥላ አይደለም ለመጀመሪያ ጊዜ ወርቁ መጥፋቱን ያወቅኩት እቤቴ ገብቼ እናቴን ላለብሳት ስል ነው። እናቴን ላለብሳት ስል ሳረግና እናቴን አብራኝ ደነገጠች። አንገቱ እናታ ቤት ስደርስ ነው እኮ ወርቁ መጥፋቱ ያወቅኩት። ቴንክ ዩ። እሺ ታዲያ ከታብታ ነው የባልሽ እህት ቤት ስደርስ ፌንት እንደነገ ወርቁ እንደጠፋ ቤት ሆኜ ነው የነገርኩት። እሷ ቦሌ መስሏት ሊሆን ይችላል፣ ግን ቦሌ ደግሞ ሻንጤ ተጠፋ መሰለኝ። እንዴት ደጋግማ እያለች እንዴት እሷ እንዲህ ብላለች? ኖ ኤርፖርት ላይ ስቲከሩ ጠፍቶ ስንፈልግ በዛው ከፍታ ወርቁን ስታየው የለም። ፌንት በላች ኤርፖርት ላይ እኮ እንትኑ ነው ሻንጣ ምኑ ሲጠፋ ቦሌ ላይ እኮ ለሷ ልጅቷ ከሄደች በኋላ ነው ያወቀችው። ጀምቡ ወርቅ መኖሩ ነው እና መጥፋቱን ያወቀችው ልጅቷ ከወሰደች ይባልብኝ በኋላ እኮ ነው የነገርኳት ለጀምቡ ማሬ። የሺ ወርቅ አንቺ ወርቄ መጥፋቱን ያወቅኩት እቤት እንደገባው ለመጀመሪያ ጊዜ መጥፋቱን ያወቅኩት እቤት ገብቼ እናቴን ላለብሳት ስከፍት ነው ብለሻል። አለቀ። 4 ነጥብ። አሁን ደግሞ የወንድምሽ ሚስት ደግሞ የባልሽ እህት ደግሞ ያወቀችው ኤርፖርት ላይ ነው። ፌንት በልታ ነበረ እንዳንጠይቃት ግን ልጅቷ ሄዳ ነበር ነው የምትለው እሷ። እኮ ልጅቷ የቱ ነው እውነታ? እቤት ስገባ ነው ለእናቴ ላረግ ስል እንትን ያልኩት ያጣሁት ቤት ማለት ነው። ስለዚህ ለምን ዋሸች ታዲያ የወንድምሽ የባልሽ? ቦሌ ሻንጣ ምናምን ጠፍቶብኝ ምን ሲል ለዛ ተደነጋግሬ እንትን ብዬ ወይ አውርቼ ሊሆን ይችላል። የማይመስል ነገር እውነቱን ንገሩን እንጂ እውነታው ማን ጋር እንዳለ እንድናቅ እውነቱን ተናገሩ። አቡኔ ውሸት አልተናገርኩም። አቡ ለአንድ ወርቅ ብዬ ይሄን ሁሉ ነገር ወጥቼ አንቺንም አላስጨንቅም። ስለዚህ ማን ነው እየዋሻ ያለው ታዲያ? ወንድምሽ ሚስት የባልሽ እህት እያለች ያለችው ቦርሳው ወርቁ መጥፋቱን ያወቀችው ኤርፖርት ላይ ነው እያለች ነው ያለችው። አንቺ ቅድም ኤርፖርት ላይ እንደው መጥፋቱን ባቅ ኖሮማ ብለሻል። ቅድም ካሜራ አለ እቀውጧለሁ አለቃትም ማስይዛት ነበር ምናምን። እኔ ያወቅኩትኝ ቤት ከገባው በኋላ ነው እናቴን ላለብሳት ስን ያወቅኩት ብለሻል። እኮ አንቺም ያልሽኝ እኮ ቦሌ ስትያው ብያለሁ እኮ አላልኩም አይደለም ያልኩትኝ እኮ ብያለሁ። ስለዚህ ማን ነው እየዋሻ ያለው? አንቺ ወይስ የባልሽ እህት? እሷ ማለዋሽ እሷ በደንብ አላዳመጠችኝ ቢሆን ወርቁን ግን ቤት ነው በቤት ስገባ አብረን ነው የተፈጠረው። ፌንት በላች ፊት ለፊት እያለች ሻንጣው ስለመጥፋቱ ነው እዛ ፌንት በጣም የደነገጥኩት። አውጥተሻት ሲሉ ሙሉ ወርቁ ነው ያለችው። ወርቁ መጥፋቱን አይታ ውቁ ብላ ፌንት በልታ እሷን ልትጠይቃት ስትል የለችም ጥላን ሄዳለች ልጅቷ እኮ ነው ያለችው። ወርቁ ቤት ስደርስ ነው እሷ ተሳስታ ይሆናል እንጂ ወርቁ ቤት ስደርስ ለማዘር ላረግ ስል የእጆቹን አወጣውና የጆሮ አርግቼላት ያንገቱ ብሎ ሳይንስ የለም። እሺ ሚውት አርጊ። ማስተዋል ለሶስተኛ ጊዜ ወርቁ መጥፋቱን ያወቀችው ለሶስተኛ ጊዜ ሁለቴ ብለሻል። እንግዲህ ለሶስተኛ ጊዜ ልጠይቅሽ። ወርቁ መጥፋቱን የማይቀየል ቃር ንገሪኝ። ወርቁ መጥፋቱን ያወቀችው የሺ ወርቄት ነው? ኢትዮጵያ ቦሌ ላይ ኢትዮጵያ ሪፖርት ወርደን እቃችንን አስፈትሸን አቡዬ እቃችንን አስፈትሸን ከዛ በኋላ ነው ልጅቷ ሻንጣው ቁጥሯን ስለቀያይራባታለች። ከዛ ያኔን ያወቀችው ወርቁ እንደጠፋባት እንደተወሰደባት። ለምን ከላይ ነው ወርቁን ያስቀመጥኩት ብላለች። ከላይ ነው ወርቁን ያስቀመጠችው። እሺ ይኸው ቃሏ አልተቀየረም። አንድ ነው ቃሏ። ኤርፖርት ላይ ነው ኢትዮጵያ ቦሌ ኤርፖርት ውስጥ ነው ወርቁ መጥፋቱን ያወቀችው አለች። እሺ ምን ትያለሽ? ሚውትሽን አብሪና ተናገሪ። ይኸው ጠይቂያት። እኔ ቦሌ ብያለሁ እንደ ጀምሬ እኮ ቤትም ሄጄ ለማዘር ብያለሁ ወይ ቦሌም ብዬ ሊሆን ይችላል። ግን ቤትም ያለሽ ቡዛተው እዛ ኮልሽ ወርቁን እኮ ወረቀቱ ስታጭ እኮ ነው ወርቁን ከላይ ነው ያስቀመጥሽው። አይባዱም አለ አልሽኝ። እንግዲህ እዛ ጋር አይባዱም አለ አይባዱ አልተወሰደም አልሽ። ሌላ ስልኮችም አሉ አልሽ። ወርቁ ከላይ ነው ያለው አልሽ።
እንግና እዛ ጋር ወረቀቱን ቀይራብሻለች። ወረቀቱን አምጪ ስትባይ ስትዘረግፊው ስታዩ ወርቁም የለም፣ ሌሎቹ አሉ። ቦሌ ላይ እና ቦሌ ላይ እቤት ከዛ እሷ ሄዳለች። ከዛ እሷ ሄደች። ስንፈልግ ስናብድ እሷ ሄዳለች። አዎ አዎ ማለት እኮ እቤትም ስገባ ለማዘርም እንደዛ ደንግጫለሁ። ግን ቦሌም ሊሆን በዛን ሰዓት ድንግርግር ብዬም ነበረ ራሱ እኔ ወርቁ መጥፋቱን ያወቁት ቤት ገብቼ እናቴን ላለብስ ስል ነው። በፍጹም አላወቅኩም ነበር ኤርፖርት ብለሻል። አሁን የወንድም የባልሽ ደግሞ ኤርፖርት ላይ እንዳወቅሽ ኦልሬዲ እየተናገረች ነው። ስለዚህ የቱ ነው እውነት? እኮ ቤትም ስሄድ ሳይኔ ቤት ደርሼ ነው ሲጠፋ የደነገጥኩት። ግን ቦሌም በዛን ሰዓት ድንግርግሬ ስለወጣ ደንግጬም ሊሆን ይችላል። ሻንጣም የለኝ ባዶ ነው የገባሁት። የጀርባ ብቻ ነው ያዝኩት። አራቱም ሻንጣ አልተገኘም ነበር። ሙሉ ቀን ዞሬ ባዶ ነው የገባሁት። ሻንጣ ራሱ አራቱም የለም ነበር። ኧረ በፈጣሪ ስም ይኸውልሽ፣ ቀላል እኮ አማርኛ ነው የጠየኩሽ የሺወርቅዬ። ወርቁ መጥፋቱን ኤርፖርት ላይ እያለሽ አውቀሽ ነበረ ወይስ አላወቅሽም? እሷ ከወጣች በኋላ ነው ያወቅኩት። ልጅቷ ከወጣች ለምን ዋሸሽ? ቴንኪው። ለምን ዋሸሽ? መጀመሪያ ለምን ዋሸሽ? ይኸውልሽ ቦሌ ላይ ያወቅኩ ካልኩሽ ለምን እዛ አትይዥም ትይኛለሽ ብዬ ነው እኮ። ለምን ዋሸሽ እኮ? ለምን እዛ አላያሻትም ትይኛለሽ ብዬ ነው እኮ። የህፃን ልጅ ሳቅ ሰማሁ። ፈጣሪ ሆይ ድረስ። ታዲያ አንቺ እንደዚህ ትልቅ ነገር ከዋሸሽ ሌላውንስ ነገር ወርቁ ሳይጠፋ ጠፋ ብለሽስ ቢሆን ወርቁን ሌላ ሰው ወስዶት ቢሆንስ? አቡ በፈጣሪ በስመ አብ። ምን ነው አቡ ለ1500 ወርቅ የዚህና ሊዋሻል? ኢማራት እኮ ብዙ አመት ሆኖኛል እየሰራሁ ነው። እግዚአብሔር ይመስገን እገዛለሁ እንዴ ለ1500 የዚህና ሀቢባ። ኧረ በስመ አብ እንዴ የአንድ ወር ደሞዝ ነው እኮ ገዛለሁ። እኔ ሀቅ ስለሆነ ይውጣ ብዬ ነው እንጂ እግዚአብሔርን ምን ነው በስመ አብ ለ1500 ብዬ ያልጠፋብኝን ጠፋብኝ እላለሁ። አቡ እግዚአብሔር ይመስገን እየሰራው እኮ ነው። እንዴ እንዴት ብዬ ነው ማስተዋልንስ? የባልሽን እህትስ ለምን አልጠረጠርሽም? መቅደስ ባዳ ስለሆነች እሷ ብቻ ለምን ተጠረጠረች? ወይኔ ሀቢባ እኔ የሰጠኋት እኮ ለእሷ ስለሆነ ነው አልኩሽ። ሀቢባ ተረጅኝ። እኔ እኮ የሰጠሁት ለመቅዲ ስለሆነ ነው እንጂ እኮ ለባሌት እመቤቴን ከዚህ ራሱ ከዚህ ከዱባይ እሷም ከቤቷ ከአርባ ቤቷ እኔም ከአርባ ቤቴ ነው ወርቅ ለእናቴ መግዛቱን ከዚህ ራሱ አላማከርኳትም። አታውቅም፣ እመቤቴን አታውቅም። የነገርኩሽን አላመንኳችሁም። ሶሪ። ምክንያቱም ኦልሬዲ ዋሽተሻል። ምን የሚባል አባባል አለ መሰለሽ? ማዝነው በመዋሸትክ ሳይሆን ዳግመኛ ላምንክ ባለመቻሌ ነው የሚባል አባባል አለ። ሁሉን የዋሽን ሰው ደግሞ ማመን ከባድ ነው። እሺ አንዴ ልጠይቃት። ማስተዋልን እድል ትሰጭኛለሽ? ሚውት ታደርጊልኛለሽ? ማስተዋል ሄሎ አቡዬ፣ ወይ ኤርፖርት ላይ ማለት ነው የመቅደስን ቦርሳ ስቲከሩ ጠፍቶ ፓስፖርታችን ጀርባ ላይ የሚለጠፈው የሻንጣችን ባርኮድ ፓስፖርታችን ጀርባ ላይ ስንሳፈር የሚለጠፈው አንድ አይነት ነው። ፓስፖርታችን ላይ እና ሻንጣችን ላይ የሚለጠፈው አንድ አይነት ነው። ሻንጣችንን ስንወስድ ፓስፖርታችን ጀርባ ላይ የተለጠፈው ስቲከር ላይ ያለው ቁጥርና ሻንጣችን ላይ ትልቁ ሻንጣችን ላይ የተለጠፈውን አስተያይተው አንድ አይነት ከሆነ ነው ይዘነው እንድንወጣ የሚፈቅዱልን ኤርፖርት ላይ እና እሱን ስትፈልጉ ቦርሳዋን ፈትሻ ነበረ መቅደስ። አንቺ የት ነበርሽ የዛኔ? የመቅደስን ቦርሳ ስቲከሩን ፍለጋ ስትፈትሽ የወርቅ ዕቃ አይቻለሁ ውስጡ ብላለች። የእሷ ቦርሳ ስትፈትሽ የት ነበርሽ አንቺ? እኔ ራስን ሻንጣ እንትኑ ላይ እያደረኩኝ ነው። መጎተቻው ላይ ሻንጣዬን እያነሳውኝ እያደረኩኝ ነው ሀቡዬ። ከእኔ እዛ ጋማ ለልቤ ግን እዚህ ጋም የኔ ሻንጣ እየጠበኩኝ ነው። ሻንጣው የኔ ሻንጣ እዚህ ጋር ቁሜ ነው የእሷን እዛ ጋር ስፈልግ የነበረው። እሷ በጣም እየተዋከበች ነው። ለምን ቁጥሩ ጠፍቶባታል። 4 ሻንጣ ነው ብዙዬ ሀቡዬ፣ 4 ሻንጣ ነው የጠፋው። እንዲቀስ እያለን ጭንቅላቴ ላይ እንዳይል ቦርሳዋን ስትፈትሽ አንቺ በሰዓቱ የራስሽን ሻንጣ እያወረድሽ ጋሪ ላይ እየጫንሽ ነበር አይደል? አዎ። በጣም ጥሩ ያዥልኝ። እዚህ ጋር እኛ ወርቁ መጥፋቱን ያወቀችው ስቲከሩ ጠፍቶ ስቲከሩን ፍለጋ ቦርሳን ስትፈትሽ ነው ብለሻል። ታዲያ በሰዓቱ መቅደስም አልሄደችም ነበረች ማለት ነው። ምክንያቱም የእሷን ቦርሳ ስቲከሩን ፍለጋ ፈትሻለች። አንተና
የሺወርቅ ፈትሻ ቦርሳዋ ውስጥ የወርቅ ዕቃ አይቻለው የራሷ ወርቅ መስሎኝ ነው ብላለች። የእሷን ቦርሳ ስትፈትሽ አንቺ ሻንጣ እያወረድሽ ጋሪ ላይ እየጫንሽ ከነበረ መቅደስ አልሄደችም ነበር ማለት ነው። በሰዓቱ ስቲከሩ መጥፋቱን ስታውቁ ወርቁ መጥፋቱ ሲታወቅ መቅደስ አልነበረችም ነበረች ማለት ነው። ቅድም እኮ ሄዳለች ብለሻል። ሀቡዬ ይኸውልሽ እሷ ይሄ እንትኑ የሻንጣው ቁጥር እዛ ጋር እየሄደች አለ አይደለ? ሄደሽ ጠይቀሽ ነው እቃሽ የሚሰጥሽ አይደለ? እሷ እዛ እኔ የራሴን ሻንጣ እዛ ላይ ወደው አደረኩኝ፣ ወደ እሷ ተመለስኩ። ለምን በጣም እንትን ሆናለች። በቃ እዛ ጋር እቃው ሲጠፋባት ሻንጣው የለም በቃ ያንቺ ሻንጣ አልመጣም ሲሏት በቃ እንደሌላ ነገር ሆናለች እሷ። ከዛ ተረጋጊ ቡዜ ተረጋጊ፣ ቆይ እንፈልገዋለን፣ ቆይ እናያለን። ከዛ በኋላ እሷ እስቲ አንቺ ከአንቺ ጋር ከተደባለቀ እስቲ ይላት ለምን የኔ ወስጃለሁ የራሴን ይዣለሁ። ሶስታችንም እንግዲህ አንድ ላይ ነው ያለነው። የራሴ ወስጃለሁ የሷ እንዴት ይቀራል? ያንቺም መጥቷል፣ ያንቺም አልቀረም፣ የሷ እንዴት ይቀራል? እስቲ ያንቺ እዩ ስላት በፍጹም የለም። ከዛ እስቲ አንቺ ቦርሳ ውስጥ ካለ ብላት እንግዲህ ብላኝ እኮ አይቼ የኔ ጋም የለም እኔ እጄ ላይም የለም አለች ልጅቷ። የኔ እጄ ላይ የለም የኔ እኮ የራሴ ወስጃለሁ የሷን ኢቲዮ እዚህ ጋር ይዘው ነበር ትጠይቅ እንደውም እስቲ አብረን እንጠይቅ ብላ ሁሉ ሄዳ እዛ ጋር ሄዳ ጠይቃ ከዛ በኋላ በቃ እኔ ልሄድ ነው በቃ አለችና ከዛ በኋላ ሄደች። ብኛም ብንጠብቅ ብንፈልግ ምንም ከዛ በኋላ ዞር ብዬ ወደታች ወርጄ እኔም የራሴ ሻንጤ ዛንትኑ ጋር ጠጋርጌ አስቀምጬ ሄጄ ሰዓት ልጅቷ የለችም ሄዳለች ነው የኔ ጥያቄ። የመቅደስ ቦርሳ ሲፈተሽ ስቲከሩን ፍለጋ አንቺ ምን እያደረግሽ ነበር? የሷን ቦርሳ ስትፈትሽ ማለት ነው። የሷን ቦርሳ ስትፈትሽ እንዲሁ እኮ ነው አራቀም እኮ እዚሁ ጋር እኮ ነው እዛው ጋር እኮ ነው። የልጅቷ ሻንጣ እዚህ ጋር ነው፣ የኔ ከኔ እዚህ ጋር ነው። ከመሬት ላይ አውርጄ ነው ጋሪው ላይ ዝም ብዬ ምጭ ነው እንጂ አጠገብ ለን እንደዚህ ማለት ነው። እንደዚህ ነን እኮ አቡዬ፣ እንደዚህ ነን። አራኩኝም እኔ እንደዚህ ነን። ከዛ በኋላ እስቲ እንደውም እንዲህ አልኩኝ እኔ እግዚአብሔር ምስክርን፣ እስቲ እዩ አንቺ ሻንጣሽ ውስጥም ከአንቺ ጋር ከተቀላቀ እስቲ አንቺ ጋር እዩ። እኔ ጋር የለም ይሄው የኔ ያው ተወስዶበታል። የለም እኔ ይሄው ተወስዶበታል። የሷ እንዴት ቀረ? የኔና አንቺ መጣ የሷ እንዴት ይቀርባት አልኳት። ከዛ እሷ አየች ይሄው የኔ ጋር የለም እኔ ጋር የለም ማለች ልጅቷም እኔ ጋር የለም ማለች። ከዛ ጀሚላ የሷን እንትን ቡዱም ከፍትፍትም አላደረገችም። እንዲህ ነው ያየችው እንጂ የከፋፈተችም ነገር የለም። አቡ አልከፋፈተችም። እኔ እኮ አራኩም እንደዚህ ነኝ፣ አጠገብ ለአጠገብ ነኝ እኮ። አንቺ ምን እያደረግሽ ቆመሽ እያየሻቸው ነበር? አዎ ምን እያደረግሽ? ቆመ እያየሁኝ። ቆመሽ እያየሽ ወይ ሻንጣሽን እየጫንሽ ጋሪ ላይ? አልጫንኩኝ። ሻንጣዎች እንደዚህ ነው። ሻንጣዬን አላች እቺ ቦርሳዋ አለች አይደል? እቺ ቦርሳዋ በእጅ የምትይዡ በእጅሽ ቦርሳ በእጅሽ እንዲምትይዣትን እሷን ይዤ እንዲቆም ያለው እኮ አቡዬ ቆም ያለው ያንቺንስ ቦርሳ የራሴን ጭኝ ጨርሻለሁ። ስቲከሩ ምናልባት ተሳስቶ አንቺ ጋር ከገባ ለምን ያንቺንስ ቦርሳ ቼክ አያደርገችም? ለምን የመቅዲም ብቻ ቼክ አደረገች? ለምን እኔ ጋር ይገባል? እኔ ጋር ለምን ይገባል? እኔ የራሴን ቦርሳ ወስጃለሁ አቡዬ። ቀድሜ እኔ ነኝ የራሴን የወሰድኩት። በጣም ጥሩ። በዛን ሰዓት መቅደስ ቦርሷን አልወሰደችም ነበር? ለምን መቅደስ አዳም ይኸውልሽ አቡዬ፣ እኔ መጀመሪያ እኔ ወሰድኩኝ። ከዛ በኋላ መቅደስ ወሰደች። የጀሚላ ብቻ ነው የቀረው እኮ። የጀሚላ ሲቀር መቅደስ ኦልሬዲ የራሷን ወስዳ ከነበረ ትክክለኛ ስቲከር ነው ያዘችው ማለት ነው። እንዴት ሻንጣዋን ሰጧት በተሳሳተ ስቲከር? ኤርፖርት እኮ ሻንጣችንን ሲሰጡን ከፓስፖርታችን ጀርባ ላይ የምትለጠፍ ነጭ ስቲከር አለች፣ ባርኮድ ቁጥር ያላት። እሷ ቁጥርና ሻንጣችን ላይ ያለው ቁጥር አንድ አይነት መሆን አለበት። የሻንጣው ቁጥር የሷን ነው የሚለው ሀቡዬ። የሻንጣው ቁጥር ቦሌ እኮ አይዋሽም አይደለ? የዚህ የሷን ሻንጣ ቁጥር እኮ ነው የሚለው ሀቡቶ። ኦኬ። ስለዚህ ሲለጥፉ ሻንጣ ላይ ተሳስተው የለጠፉት የመቅደስን ነው ጀሚላ ሻንጣ ላይ የለጠፉት ለጣፊዎቹ። የጀሚላ ቁጥር እዚች መቅደስ ጋር ነው ያለው። ሁለት ነው ያለው። ይኸውልሽ ማስተዋል ከልብሽ አዳምጪ። ይህ ፓስፖርት ነው እንበል፣ ፓስፖርት ነው እንበል። ኤርፖርት ላይ ቼኪን ስናደርግ ትኬታችንን ሰተን ቼኪን ስናደርግ ሁለት ባርኮድ ይወጣል። አንዱ ሻንጣችን ላይ ይለጠፋል፣ አንዱ ለእኛ እኛ ፓስፖርታችን ጀርባ ላይ ወይም አብረው ይሰጡናል። ያ ማለት ያ አንድ አይነት ባርኮድ ነው። ከዛ አገራችን ስንደርስ ኤርፖርት ፓስፖርታችን ጀርባ ላይ የያዝነው ስቲከር እና ሻንጣችን ላይ የተለጠፈው ስቲከር አስተያይተውት አንድ አይነት ከሆነ ብቻ ነው የሚሰጡን። ስለዚህ ለእኔ የተሰጠኝ ባርኮድ እና ሻንጣይ ላይ የሌላ ሰው ባርኮድ ከተለጠፈ አይሆንም። ወይ ደግሞ እኔና ጓደኛዬ ፓስፖርታችንን ስንይዝ ከተቀያየርን ሻንጣ ላይ ያለው ባርኮድ እና እኔ ጋር ያለው አንድ አይነት ሊሆን አይችልም። እኔ ጋር የጓደኛዬ ባርኮድ ነው የሚኖረው።
ገብቶሻል? ስለዚህ ሻንጣው ላይ ነው የተቀየረው ነው የምትይው ወይንስ እጇ ላይ ያለው ነው የተቀየረ ነው የምትይው? ለመቅደስ እንግዲህ እነሱ ናቸው ቆየልሽ በጀሚላ ባርኮድ እንዴት ሻንጣዋን ሰጧት? ኤርፖርት ያስተያዩታል እኮ አንድ አይነት ባርኮድ ካልሆነ እኮ አይሰጧትም። እንዴት ሰጧት? ይኸውልሽ እንግዲህ እኔም ወስጄ ወጣው አቡዬ፣ መቅደስም ወስዳ ወጣች። ጀሚላው ቀረ፣ ሻንጣዋ ቀረ። ገብታ ስትጠይቅ ይሄ ሻንጣ ተቀይሯል፣ በዚህ ቁጥር ይሄ ያዳንቺ ቁጥር አይደለም ተባለች። እንግዲህ በሶስተኛው ቀን ነው በአራተኛው ቀን ነው ሄዳ ሻንጣውን የወሰደችው አቡዬ። ኦኬ በጣም ጥሩ። ለመቅደስ እንዴት ሰጧት? በሌላ የሷ ባልሆነ ባርኮድ እንዴት ሰጧት? ሻንጣዋን አይሰጧትም። እንደገና ባርኮዱን ካላመጣች ደግሞ ለእንትናም ለሽም አይሰጣትም። ነገም ሆነ ከነጎዳ ባርኮዱን ሳታመጣ የሰው ሻንጣ ቢሆንስ እንዴት ዝም ብለው ሰጧት? በስሙ ብቻ ለምን ትኬት ቆረጠበት? ትኬት በቆረጠችበት ትኬቱ ላይ ባለው ስምና ሻንጣ ላይ ባለው ስም አስተያየተው በቃ በሱ ነው የተሰጣት። ባርኮዷ ጠፍቶባት ነው ማለት ነው። ባርኮዷ እሺ። የሷን ሻንጣ ይኸውልሽ፣ አሁን ኤርፖርት ላይ የመቅደስን ቦርሳ ስትፈትሽ አንቺ ነበርሽ ቆመሽ አይተሻል። ወይ ኔትወርኩ አቡዬ፣ የኔ ኔትወርክ እኮ ችግር ነው። የኔ ኔትወርክ ነው። ጀሚላ የወርቅ ናታ እንትና የሺ ወርቅ ናት ጀሚላ። የአረብ ሀገር ስሟ ነው ጀሚላ። የፓስፖርት ስሟ የሺ ወርቅ። የሺ ወርቅ ነው የፓስፖርት ስሟ። እሺ ስለዚህ አንቺ ወርቁ መጥፋቱን ያወቀችው የሺ ወርቅ ኤርፖርት ላይ ስቲከሯ ጠፍቶ ስቲከሯን ልትፈልግ ሻንጣዋን ስትፈትሽ ነው ብለሻል። ስቲከሯ ደግሞ ጠፍቶ ሻንጣዋን ስትፈትሽ ኦልሬዲ የመቅዲንም ፈትሻለች። ስለዚህ ወርቁ መጥፋቱን ስታቅ መቅዲም እዛው ጋር ነበረች ማለት ነው አደል ወይ? ለምን ሄዳለች አልሽ? ከእንትን ብላ ጠይቃታለች እኮ እዛ ሆና እኮ ጠይቃታለች። አቡዬ ጠይቃታለች እኮ ወርቄ እንደዛው እንደዛ ሆና እኮ ይኸውልሽ አቡዬ ወረቀት የጠፋብኝ አንቺ ቀይረሻል ወይ? እስቲ አንቺ ጋር ካለ ይልኝ ነው እኮ ያለቻት። እሱማ ወረቀቱንማ ቦርሷንም ፈትሻለች። ቦርሷን ስፈትሽ ወረቀቱን ፍለጋ እስኪ ቦርሳሽ ውስጥ ወረቀቴ ካለ ብዬ ቦርሷ ውስጥ ስፈትሽ የወርቅ ዕቃ አይቻለው። ቀይ የወርቅ ዕቃ ብላለች። ጠይቃታለች። ወርቁን ነው የጠየቀቻት። ወርቁን አይደለም እሺ፣ ቁጥሩን የጠየቀቻት። እኔ ደግሞ ያልኩሽ በደንብ ካዳመጥሽ ብታዳምጪኝ ይገባሻል። አፋፊናት በይ አዳምጪኝ። ቴንክ ዩ እያዳመጥኩሽ ነው። እሺ ስቲከሩ ባርኮዱ ጠፍቶ እሱን ፍለጋ ቦርሷን ስትፈትሽ ወርቁ መጥፋቱን አውቃ ፌንት በላች ኤርፖርት ውስጥ አልሽ። በዛን ሰዓት ግን መቅደስ አጠገባችን አልነበረችም ሄዳ